አሜሪካ 300 ቢሊዮን ዶላር ለኢራን ልከፍል ነው። እስራኤል በትራምፕ ተከዳች። በዋሽንግተንና በቴህራን የፖለቲካ ውጥረት በከፍተኛ ደረጃ ደርሶ የዓለም ሕዝብ በጭንቀት በተሞላበት ሁኔታ ላይ ይገኛል። በአንድ በኩል የዶናልድ ትራምፕ አስተዳደር ከኢራን ጋር የሚፈረም አዲስ ስምምነት ዛሬ በፊርማ ይጠናቀቃል ብሎ ቢገልጽም፣ በሌላ በኩል ደግሞ ነገሩ ገና ያልተቋጨና እርግጠኝነት የሌለው እንደሆነ እየተነገረ ይገኛል። ትራምፕ በሰጡት መግለጫ የስምምነት ዛሬ ካልተፈረመ ኢራንን እስከ መጨረሻው አወድማለሁ በማለት ከፍተኛ ዛቻ በመሰንዘር የቀጠናውን ውጥረት አባብሰውታል። ይህ በድርድር ሂደት ላይ ያለ ስምምነት የእስራኤል ብሔራዊ ደህንነት አደጋ ላይ የሚጥል መሆኑ በርካቶች እየገለጹ ይገኛሉ። የስምምነቱ ዝርዝር ሁኔታ ለእስራኤል ሙሉ ፍላጎቶችን ያላሟላ ሲሆን በተለይም ኢራን በቀጠናው የሚንቀሳቀሱና ጸረ እስራኤል አቋም የሚያንጸባርቁ ታጣቂ ቡድኖችን ድጋፏን እንደምትቀጥል የሚፈቅድ መሆኑን ተገልጿል። ይህ ደግሞ ለእስራኤል ፈጽሞ የማይዋጥ ባለመሆኑ የእስራኤል መንግስት በከፍተኛ ሁኔታ ስምምነቱን እየተቃወመ ይገኛል። ይህንን ክህደት ይበልጥ የሚያጎላውና የአሜሪካን በዲፕሎማሲው መድረክ በሽንፈት ተንበርካኪ መሆን የሚያስረዳው ለኢራን መልሶ ግንባታ የተመደበው የ300 ቢሊዮን ዶላር ክፍያ ነው። ዋሽንግተንና አጋሮቿ ይህንን እጅግ ግዙፍ ገንዘብ መጠን ለመክፈል መስማማታቸው ኢራን ባለፉት ዓመታት በማዕቀብና በወታደራዊ ጫና አይበገሬ ሆና መውጣቷን ለዓለም ያበሰረ ክስተት ሆኗል። በሌላ በኩል ደግሞ በተባበሩት አረብ ኤሚሬቶችና ኳታር የሚመራው የአረብ ሀገራት ጥምረት ቀደም ሲል ከእስራኤል ጋር የነበረውን ጥብቅ አጋርነት በመተው አሁን ላይ ፊታቸውን ወደ ኢራን ማዞር ጀምሯል። ይህ የአረብ ሀገራት ውሳኔ የቀጠናውን የፖለቲካ አስተላለፍ ሙሉ በሙሉ የሚቀይር ሲሆን እስራኤል ብቻዋን በቴህራን ፊት ለፊት እንድትጋፈጥ ሊያደርጋት እንደሚችል ስጋት እየፈጠረ ይገኛል። ይህ የቃላት ጦርነትና ዲፕሎማሲ ሽቅድምድም በመካከለኛው ምስራቅ የተረጋጋ ሁኔታ እንዳይፈጠር ሊያደርግ የሚችል ትልቅ ክስተት ሆኗል። የዓለም ሕዝብ በጉጉትና በጭንቀት ሁኔታውንም እየተከታተለ ይገኛል። በዲፕሎማሲው ሰማይ ስር በጥርጣሬ ደመናና በተስፋ ጭላንጭል መካከል የሚወዛወዘው የዋሽንግተንና የቴህራን ግንኙነት በታሪክ አጋጣሚዎች እጅግ ወደ ተወሳሰበና ወሳኝ ምዕራፍ ላይ ደርሷል። በቅርቡ በሆርሙዝ የባህር ወሽመጥ አቅራቢያ በርካታ የኢራን ድሮኖችን በአሜሪካ ጦር መመታታቸው በወታደራዊ ኃይሎች መካከል ያለውን የሻከረ ፍጥጫ በግልጽ ቢያሳይም፣ በሌላ በኩል ግን ከበርካታ አስርተ ዓመታት በኋላ በሁለቱ ሀገራት መካከል ሊደረግ የታሰበውን ታሪካዊ የተኩስ አቁም ስምምነት የመጨረሻው መዳረሻ ላይ ለመድረስ እየተንገታገተ መሆኑ እየተገለጸ ይገኛል። ይህ በሁለቱ ተጻራሪ ኃይሎች መካከል የሚደረገው የዲፕሎማሲ ትንቅንቅ በቃላት ጦርነትና በመሬት ላይ በሚታዩ ወታደራዊ እንቅስቃሴዎች ታጅቦ የዓለምን ትኩረት በጉጉት ስቧል። በዲፕሎማሲው አውድማ ላይ ዋሽንግተንና በቴህራን መካከል የተዘረጋው ይህ አዲስ መስመር ለዓመታት የአሜሪካን የቅርብ ረዳትና የኢራን ቀንደኛ ጠላት ሆና የቆየችውን እስራኤል በከፍተኛ ቁጣና ድንጋጤ ውስጥም የከተተና እያሸበራት ያለ ጉዳይ ሆኗል። አሜሪካ ከዚህ የተናጠል ስምምነት የኢራን ድሮኖችን በመምታት በቀጠናው ላይ ጥበቃ ለማድረግ ያላትን ቁርጠኝነት ብታሳይም ከጀርባ የተሸረበው ይኸው የረቂቅ ስምምነት ግን ለቴል አቪቭ ትልቅ ክህደትና የመካር ስሜትን እየፈጠረ ሆኗል። እስራኤል አጋሯ አሜሪካ በቀጠናው ያላትን ወታደራዊ የበላይነት አሳልፋ እየሰጠች እንደሆነ በማሰብ ከፍተኛ ስጋት ውስጥ የገባች ሲሆን በተለይም የኢራን የሚሳኤል ፕሮግራምና የደህንነት አማጺ ቡድኖች ድጋፍ ጉዳይ በአጀንዳዎቹ ሙሉ በሙሉ በመሰረዙ አሜሪካ ለራሷ ጥቅም ስትል የእስራኤልን ሕልውና ለድርድር አሳልፋ እንደሰጠችም እያስቆጠረው ይገኛል። ይህ በዋሽንግተን የተወሰደው የተናጠል እርምጃ እስራኤልን ብቻዋን በሽንገላ አጥር ውስጥ ጥሏት እንደ መካድ የሚቆጥር ትልቅ ዲፕሎማሲያዊ ጥቁር ጠባሳ ሆኖ አልፏል። ይህን ክህደት ይበልጥ የሚያጎላውና የአሜሪካውን በዲፕሎማሲው መድረክ በሽንፈት ተንበርካኪ መሆን የሚያስረዳው ደግሞ ለኢራን መልሶ ግንባታ የተመደበው የ300 ቢሊዮን ዶላር ክፍያ ነው። ዋሽንግተንና አጋሮቿ ይህንን እጅግ ግዙፍ ገንዘብ መጠን ለመክፈል መስማማታቸው ኢራን ባለፉት ዓመታት በማዕቀብና በወታደራዊ ጫና አይበገሬ ሆና መውጣቷን ለዓለም ያበሰረ ክስተት ሆኗል። አሜሪካ ይህንን ካሳ የመሰለ የገንዘብ ክፍያ ለመፈጸም መስማማቷ ቴህራን በጉልበት ለመቀጥቀጥ የነበራትን የኃያልነት ትዕቢት ተሰብሮ በመጨረሻም የኢራንን በቀጠናው የመሪነት ሚና በተዘዋዋሪ የተበቀለችበትና በዲፕሎማሲያዊ ስልት የተሸነፈችበት ትልቁ ማረጋገጫ ተደርጎም እየተወሰደ ነው። በዚህ ስምምነት ውስጥ አንድም የፕሬዝዳንት ዶናልድ ትራምፕ እቅድ ሳይሰምር መቅረቱ የዋሽንግተንን ሽንፈት የላቀ ያደርገዋል። ትራምፕ የመጀመሪያዎቹ ላይ የነበራቸው ጽኑ አቋም ከ2015 የኒውክሌር ስምምነት እጅግ የጠነከረና ኢራን ሙሉ በሙሉ የሚያንበረክካትና አዲስ ስምምነትን መፍጠር ነበረ። በታገዱ የገንዘብ ሀብቶች ላይ የጥሬ ገንዘብ ሳጥኖችን ለቴህራን አሳልፎ ላለመስጠትና ለድርድር የበላይነት ሲሉ የኢኮኖሚ ማዕቀቡን እንደ ትልቅ መጫወቻ ካርታ ለመጠቀምም አቅደው ነበር። ይሁን እንጂ የኢራን ድርድር ቡድን
ትራምፕን እቅድ በማክሸፍ 24 ቢሊዮን ዶላር የታገደ ገንዘብ ድርድሩ ከመጠናቀቁ በፊት እንዲለቀቅና ግማሹ ደግሞ ገና ውይይቱ ሳይጀመር በእጃቸው እንዲገባ ማድረግ ችሏል። ትራምፕ በቀደመው እቅዳቸው መሰረት ኢራንን ሚሳኤል ፕሮግራም ለማስቆምና ለቀጠናው አማጽያን የምታደርገውን ድጋፍ ለመክታት አስቦ የነበረ ቢሆንም በረቂቁ መሰረት እነዚህ አጀንዳዎች ሙሉ በሙሉ ውድቅ ተደርገዋል። በትራምፕ በኩል የኢራን ወደ ግማሽ ቶን የሚጠጋ ዩራኒየም ክምችት በአሜሪካ ጦር ለማስያዝ የተደረገው ወታደራዊ እቅድም ጭምር ኢራን መጋዘኖቿ በፈንጂዎች በማጠርና ዋሻዎቿን በመንደል በፈጠረችው አስፈሪ ምሽግ ምክንያት ሙሉ በሙሉ ከሽፏል። በዚህ ምክንያት ትራምፕ የፈለጉትን ጠንካራ ስምምነት ማምጣት ቀርቶ የራሳቸውን ንብረት ለማስወጣት ፈንጂ የተጠመደበት ገደል የመግባት ያህል አደገኛና የተሸናፊነት ዲፕሎማሲ ውስጥ እንደተዘፈቁ እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ነገ እሁድ እንዲፈረምና በዚህም ምክንያት ወሳኙ የሆርሙዝ ባህር ወሽመጥ ዳግም ክፍት እንደሚሆን በልበ ሙሉነት በከፍተኛ ጉጉት ቢገልጹም ከቴህራን በኩል እየመጣ ያለው ምላሽ ግን ጥንቃቄ የተሞላበትና የጥርጣሬ ጥላ ያጠላበት ሆኗል። እስላማዊ አብዮታዊ ዘብ የዛሬውን ፊርማ በማስተባበል የስምምነቱ ማዕቀፍ ገና ሙሉ በሙሉ እንዳልተጠናቀቀና ትራምፕ በዚህ ቀን ላይ ስምምነቱ እንዲፈጸም የሚያሳዩትን ያልተለመደ ግትርነትን ወቅሷል። ኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደገለጹት ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ እና ከሌሎች መካከለኛ ወገኖች በ24 ሰዓታት ውስጥ ስምምነቱ ይጠናቃል የሚል ተስፋ ቢሰነዘርም የዛሬው ፊርማ ግን የሚደረግ አይመስልም። ሆኖም ግን ሁለቱ ወገኖች ከምንጊዜውም በላይ ወደ መግባባት መቃረባቸውን በቀጣዮቹ ቀናት የስምምነት ማስታወሻ ሊፈረም እንደሚችልም አልሸሸጉም። ነገር ግን በአሜሪካ ወገን የሚታየው አለመረጋጋት ምክንያት ሂደቱ በጥንቃቄ መያዝ እንደሚገባም አሳስቧል። ይህ በእንዲህ እንዳለ ይህ ታሪካዊ ስምምነት ማስታወሻ ኤምኦዩ በአካል ተገናኝቶ ለመፈረም ካለው የሎጂስቲክ ፈተናና ሂደቱ ሊያስተጓጉል ከሚችሉ መዘግየቶች ለመዳን በኢንተርኔት የታገዘ ቪዲዮ ቨርቹዋል ወይም ደግሞ የኤሌክትሮኒክስ ፊርማ ሊሆን እንደሚችል ታምኗል። ከዚህ ቀደም ስምምነቱ በስዊዘርላንድ ጄኔቫ ሊካሄድ ይችላል ተብሎ ቢወራም የኢራን የውጭ ጉዳይ ሚኒስትር በአሁኑ ወቅት ወደ ስዊዘርላንድም ሆነ ወደ ሌላ ቦታ የመጓዝ እቅድ እንደሌለ አስተባብሏል። ይልቁንም መጀመሪያ በርቀት ተፈርሞ ቆየት ብሎ በአካል የሚደረግ የጋራ የፊርማ ስነስርዓት ሊከተል እንደሚችል ምንጮች እየገለጹ ይገኛሉ። ይህ የ14 ነጥቦች የያዘው የስምምነት ረቂቅ ማስታወሻ እንደተፈረመ በሊባኖስ ግንባር ጭምር በሁሉም አቅጣጫዎች ጦርነት በአስቸኳይ በቋሚነት እንዲቆም አሜሪካ በኢራን ውስጥ ጉዳይ ጣልቃ እንዳትገባና ሉዓላዊነቷ እንድታከብር የባህር ከበባው በሰላሳ ቀናት ውስጥ እንዲነሳ አሜሪካ በኢራን ዙሪያ ያሰፈረቻቸው ጦሮች እንድታስወጣ ይጠይቃል። በተጨማሪም ነዳጅና ፔትሮኬሚካል ማዕቀቦች እንዲነሱ አሜሪካና አጋሮቿ ቢያንስ 300 ቢሊዮን ዶላር የሚገመት ዳግም ግንባታ እቅድ እንድትያቀርቡ እንዲሁም ኢራን የሚሳኤል ፕሮግራም እና የኢራን ሚሳኤል ፕሮግራም እንዲሁም ለቀጠናው የደህንነት አማጺ ቡድኖች የምታደርገው ድጋፍ ከውይይቱ አጀንዳዎቹ ሙሉ በሙሉ እንዲሰረዙ የሚያደርግ ነው። ሆኖም ግን በትራምፕ አስተዳደርና በቴህራን መካከል ያለው ትልቁ የቅራኔና የፖለቲካ ትንቅንቅ ማዕከል ሆኖ የቀጠለው የኢራን የታገዱ ገንዘብ ሀብቶችና የኒውክሌር ማበልጸጊያ ቁሳቁሶች ላይ ያለው አቋም ነው። ከኢራን የድርድር ቡድን የተገኘው መረጃ እንደሚያሳየው በ60 ቀናት የቴክኒክ ድርድር ወቅት አሜሪካ 24 ቢሊዮን ዶላር የታገደ ገንዘብ መልቀቅ አለባት። ግማሹ 12 ቢሊዮን ዶላር ደግሞ ድርድሩ ከመጀመሩ በፊት ለቴሄራን መቅረብ አለበት። የኢራን የበላይ መሪ አያቶላ ሙጅተባ ካሚሊ ወታደራዊ አማካሪ ሙሴሄን ረዘኢ ትራምፕ ከፊል ገንዘቡን ለመልቀቅ ቢስማሙም በይፋ ለመናገር ግን ፍቃደኛ እንዳልሆኑ ገልጸዋል። በአንጻሩ የዋሽንግተን ዋይት ሃውስ ባለስልጣናትና ምክትል ፕሬዝዳንቱ ጄዲ ቫንስ ይህንን መረጃ ሐሰት ወሬ ሲሉ አጣጥለውታል። ቫንስ በጽኑ እንደገለጹት ኢራን ግዴታዋን ሳትወጣ ምንም አይነት ኢኮኖሚያዊ ጥቅምም ሆነ የጥሬ ገንዘብ ፓኬጅ አታገኝም። የገንዘብ መልቀቅም ለአሜሪካ ያለውን የድርድር የበላይነት የሚያሳጣት የዋሽንግተን የማታደርገው ጉዳይ ነው ብሏል።